ከእግዚአብሔር አብ ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። እንደምን አላችሁ? ጌታ ኢየሱስ የተባረከ ይሁን። ዛሬ ደግሞ ምዕራፍ 4ን የፊልጵስዩስ መልእክት ጥናታችንን እንቀጥላለን። ባለፈው ሳምንት ምዕራፍ 3ን ለማየት ሞክረናል። አንዳች የሚረባችሁና የሚጠቅማችሁን ነገር እንደተማራችሁበት ተስፋ አደርጋለሁ። ይህንን ጥናት ስናጠና ቀድመን ክፍሉን ማንበብ እና እሱ ላይ ትንሽ መቆየት እንዳንረሳ። ምክንያቱም ይሄ ጥናት ትንሽ አጠር ብሎ ነገር ግን ቢያንስ ዋና ዋና ሀሳቡን ከመስጠት አንጻር የተዘጋጀ ጥናት ስለሆነ ክፍሉን ካላነበብነው በስተቀር ከባድ ይሆንብናል። ስለዚህ ምዕራፍ 4ን ዛሬ አሁን የምናጠና ስለሆነ ልክ እንደዚሁ ምዕራፍ 4ን እናንተ ቀድማችሁ አንብባችሁ ወይም አሁን ቪዲዮን እያያችሁ ከሆነ አንዴ ፖዝ አድርጋችሁት አቆማችሁት ክፍሉን አንብባችሁት ከዛ ወደ ጥናታችን ብንመለስ የበለጠ እንጠቀማለን። እያነበብን ስናጠና በጣም ጥሩ ነው ብዬ አምናለሁ አስባለሁ። ስለዚህ ቀጥታ ወደ ምዕራፍ 4 ጥናታችን እናልፋለን። ይሄ አራተኛው ምዕራፍ የሐዋርያው ጳውሎስ እንደሚታወቀው የክፍሉ የፊልጵስዩስ መልእክት የመጨረሻው ምዕራፍ ነው። ስለዚህ እሱን ነው ዛሬ የምናየው። የምናጠቃልለውም የፊልጵስዩስ መልእክት አራተኛው ምዕራፍ ማጠቃለያ እንመለከታለን ማለት ነው። እንግዲህ ምዕራፍ 4 ከቁጥር 1ን ስንመለከት አድናቆትና ምክር አለው ሐዋርያው ጳውሎስ። ከቁጥር 2 እስከ 9 ምክሩን ይቀጥላል። የጳውሎስ ታላቁን ምክር እንመለከታለን። ከቁጥር 10 እስከ 20 ድረስ ላደረጉለት ነገር ምስጋናውን የሚያቀርብበት ክፍል ነው። ከቁጥር 21 እስከ 23 ደግሞ ስንብት ነው ማለት ነው። ስለዚህ ጠቅለል አድርገን ለማየት እንሞክራለን ባጭሩ። እንግዲህ ከቁጥር 1 ስንመለከት እንደዚህ ይላል ሐዋርያው ጳውሎስ ምዕራፍ 4 ቁጥር 1 ላይ ስለዚህ የምወዳችሁና የምናፍቃችሁ ደስታዬና አክሊሌ የምትሆኑ ወንድሞቼ ሆይ እንዲሁ በጌታ ቁሙ ብሎ ይናገራል። እና ሐዋርያው ጳውሎስ እነዚህን የፊልጵስዩስን አማኞች ሲጠራቸው ደስታዬ ይላቸዋል፣ አክሊሌ ይላቸዋል። አሁን ምንድነው? ጌታ ኢየሱስ እንደሚታወቀው ይሸልማል፣ አክሊል ይሰጣል። እና ሐዋርያው ጳውሎስ ምን እያለ ነው? በእነሱ ተመክቶ እናንተ ፍሬዎቼ ስለሆናችሁ ለእናንተ ወንጌል ሰብኬ እናንተ አምናችሁ በሕይወታችሁም የተለወጣችሁ በእምነት የጸናችሁ ሰዎች ስለሆናችሁ አክሊሌ ናችሁ፣ ምኮራባችሁ ናችሁ ብሎ አክሊሌ ብሎ ይጠራቸዋል። በዛ ላይ ደግሞ ደስታዬ ይላቸዋል። ደስታዬ ናችሁ ደግሞ ትናፍቁኛላችሁ ይላል። እንደው ምዕራፍ 1 ላይ እንደምትናፍቁኝ ጌታ ምስክሬ ነው ይላል። እና ይናፍቁታል። እንደነዚህ አይነት የተሰጡ አማኞችን ማገልገልን የመሰለ መታደል የተሰጡ ስለሆነ በወንጌል አብረው ሰራተኞች ስለሆኑ በጣም ደስተኛ ነው ጳውሎስ። እና ትናፍቁኛላችሁ፣ እናንተ ደስታዬ ናችሁ፣ እናንተ አክሊሌ ናችሁ እና ወንድሞቼ ሆይ አሁንም በአንድነት አብራችሁ እንድትቆሙ እመክራችኋለሁ ብሎ ይናገራል። ከቁጥር 2 እስከ 9 ድረስ ደግሞ አሁንም ምክሩን ሐዋርያው ጳውሎስ ድጋሚ አንስቶ ይመክራል። የሚያነሳውም አሁንም ስለ አንድነት ነው። ፊልጵስዩስ ምዕራፍ 2 ላይ አይተናል። አማኞች እርስ በርሳቸው ሊተሳሰቡ፣ አንድ ሊሆኑ፣ አንድ ፍቅር፣ አንድ ልብ፣ አንድ ሐሳብ እንዲኖራቸው እንደመከራቸው አሁንም ይደግመዋል። እንደዚህ በማለት ቁጥር 2 እስከ 3 ድረስ እንደዚህ ይላል። በአንድ ሐሳብ በጌታ እንዲስማሙ ኤዎድያንንና እመክራለሁ፣ ሴንጤኪንንም እመክራለሁ። አንተም ደግሞ በሥራ አብረህ የተጠመድከው እውነተኛ ሆይ እንድታግዛቸው እለምንሃለሁ። ስሞቻቸው በሕይወት መጽሐፍ ከተጻፉት ከቀሌሜንጦስና ደግሞ ከኔ ጋር አብረው ከሰሩት ከሌሎቹ ጋር በወንጌል ከኔ ጋር አብረው ተጋድለዋልና እናንተ አማኞች አንድ እንድትሆኑ ፈልጋለሁ። በተለይ ብሎ 2 ሴቶችን ይጠቅሳል፣ 2 እህቶችን ይጠቅሳል። አንዷ ኤዎድያን ትባላለች፣ ሁለተኛዋ ደግሞ ሴንጤኪንም ትባላለች ማለት ነው።
እንግዲህ ሁለት እህቶች በመካከላቸው ምን እንደተፈጠረ ግልጽ አይደለም። ግን አንድነትን የሚፈታተን ለቤተ ክርስቲያን መታነጽና ለመንፈስ አንድነት የማይጠቅም ነገር እየሰሩ እንደሆነ ማወቅ እንችላለን። ለምን? እየመከራቸው ነው፣ በአንድ ሐሳብ በጌታ እንዲስማሙ ማለት ነው። እነዚህ ሰዎች ወንጌል አገልጋዮች ናቸው፣ በቤተ ክርስቲያን ውስጥ ተሳትፎ አላቸው። ለዛ ነው ስማቸውን የጠቀሰው። እንደሚታወቀው በአዲስ ኪዳን ውስጥ በጣም ብዙ ትጉ ሴት አገልጋዮች ነበሩ። በቤተ ክርስቲያን ላይ ተጽዕኖ የሚፈጥሩ ተቀባይነት ያላቸው ስመጥር የሆኑ ሴት አገልጋዮች ነበሩ እና ከነዚህ ውስጥ እንግዲህ በፊልጵስዩስ ቤተ ክርስቲያን ውስጥ እንደምታውቁት ሐዋርያ ጳውሎስ ራሱ የሐዋርያ ሥራ ምዕራፍ 16 ላይ ሴቶችን ነበር ወንጌል የሰበከው። የመጀመሪያውን ቤተ ክርስቲያን በሊዲያ ቤት በሴት አገልጋይ ነው ቸርቿ ራሱ ፕላንት የተደረገችው እና የሚሳተፉ ትጋት ያላቸው ሴት አገልጋዮች ነበሩ። ከነዚህ ውስጥ ሁለቱ ተጠቅሰዋል። እዚህ ክፍል ግን መስማማት አልነበራቸውም፣ አንድነት አልነበራቸውም እና ሐዋርያ ጳውሎስ ምን ይላል? በጌታ በአንድ ሐሳብ ተስማሙ ይላል። የምናገለግለው ጌታ አንድ ነው፣ መንፈስ ቅዱስ አንድ ነው፣ ጥምቀት አንድ ነው፣ ቸርችም አንዲት ናት። ስለዚህ ለምን በአንድ ጌታ በኢየሱስ ክርስቶስ የምናምን እኛ አንድ ልንሆን ይገባል። የአንድነት የሰላም መሳሪያዎች ልንሆን ይገባልና አንድ ሁኑ ብዬ እመክራችኋለሁ ይላል። ከዛ አንድ አገልጋይ ይጠቅሳል። ይሄ አገልጋይ ቀለሜንጦስ ይባላል። ቀለሜንጦስ እና ሌሎቹ ስማቸው በሕይወት መጽሐፍ የተጻፉ ለጌታ የተሰጡ ሰዎች ናቸውና የወንጌል አብረው ሰራተኞች ናቸው። ከነሱ ጋር አብረው እነዚህ ሁለት ሴቶችን ምን ያሉ ናቸው? የሚያገለግሉ የተሰጡ ሰዎች ናቸው። ሁለቱ ባይስማሙም አንድነት ባይኖራቸውም ግን አንድነት እንዲኖራቸው ብሎ ደግሞ ለፊልጵስዩስ ከሚያገለግሉ ለአንዱ ማሳሰቢያ ይሰጠዋል። አንተ ደግሞ በስራ አብረህ የተጠመድከው እውነተኛ አግዛቸው ይላል። አንድ እንዲሆኑ እንዲስማሙ። የሚያስታርቁ ሰዎች የሚያስማሙ ሰዎች የእግዚአብሔር ልጆች ናቸው። ስለዚህ አንድ እንዲሆኑ እባክህ አግዛቸው በሚያስፈልጋቸው ነገር ሁሉ ብሎ ይናገራል ማለት ነው። ወደ ቁጥር 4 ስናልፍ የፊልጵስዩስ መልእክትን ዋና ሐሳብ እናገኛለን። ቁጥር 4 ላይ ምን የሚለውን በጌታ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። ይሄ የፊልጵስዩስ መልእክት ዋና ሐሳብና ጭብጥ ነው ብያቸዋለሁ። እና መቼ ነው በጌታ መደሰት ያለብን? ሁልጊዜ ምዕራፍ 3 ላይ ቁጥር 1 ላይ ያለውን ሐሳብ ስናብራራ በምዕራፍ 1 ላይም ስናብራራ እንደተመለከትነው በጌታ ደስ መሰኘት ደስታችንን ኢየሱስ ላይ ብቻ ማኖርን ያበረታታል ማለት ነው። ከዚህ በፊት ሰፋ አድርጌ ስላብራራሁት ብዙም አልቆይበትም። ከቁጥር 5 እስከ 7 ደግሞ ስለ አለመጨነቅ ይመክራቸዋል። ሰው አማኝ መቼስ በሕይወቱ በጣም ብዙ ውጣ ውረዶች፣ ብዙ ችግሮች ይኖራሉ። በጌታ ደስ ይበላችሁ ማለት ችግሮችን ዲና ያድርጉ ማለት ነው አይደለም። ችግሮች አሉ፣ ህመም አለ፣ ስደት አለ፣ መከራ አለ፣ ቁጥር 5 እስከ 7 ላይ ሲናገር ገልበታችሁ ለሰው ይታወቃል። ጌታ ቅርብ ነው። አንድ አማኝ ማወቅ ያለበት ነገር ምንድነው? ጌታ ምንድነው? ቅርብ ነው። ጌታ ቅርብ ነው። ከስትንፋሳችን ይልቅ ቅርብ ነው። ከደም ስራችን ይልቅ ለኛ በጣም ቅርቡ ጌታ ነው። ጌታ ቅርብ ነው። ጌታ ቅርብ ስለሆነ ይላል እሺ በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። በቃ የሚያስፈልገኝ ነገር አለ፣ የሚያስጨንቀኝ ነገር አለ። እንግዲያውስ ከምስጋና ጋር ጸሎትና ምልጃን በእግዚአብሔር ዘንድ የምትፈልጉትን ነገር አስታውቁ እንጂ በአንዳች አትጨነቁ። ምክንያቱም አትጨነቁ የሚለው መጽሐፍ ቅዱስ ለምንድን ነው ካልን፣ አንደኛው ምክንያት ማቴዎስ ወንጌል ምዕራፍ 6 ላይ እንደተጻፈው ተጨንቀን የምናመጣው ነገር አለ ወይ? እሺ እንጨነቅ፣ ግን ተጨንቀን የምናመጣው ነገር አለ ወይ? ከናንተ አንዱ ተጨንቆ በቁመቱ ላይ ስንዝር መጨመር ይችላል ወይ አለ ጌታ። ጥቁሩን ፀጉራችንን ነጩን ደግሞ ጥቁር ማድረግ ይቻላል? መጨነቅ የሚፈታው ችግር አለ? ለምሳሌ በማጣት ብንጨነቅ ብለን እናስብና ስንጨነቅ እናገኛለን። ታመናል ብለን እናስብ። ስለ ጤናችን ስንጨነቅ ጤነኞች እንሆናለን? አንሆንም። ስለዚህ አትጨነቁ። ይልቁ መፍትሄው ምንድነው? ጌታ ቅርብ ነው። ስለዚህ የሚያስፈልጋችሁን ነገር ከምስጋና ጋር ሆናችሁ ያለንን እያመሰገን ከምስጋና ጸሎትና ምልጃን በእግዚአብሔር ዘንድ
እግዚአብሔር አባታችን ነው። እግዚአብሔር አምላካችን አይታዘበንም። የጎደለን ነገር ካለ በጸሎት ማስታወቅ፣ ጌታ ሆይ ይሄ ያስፈልገኛል፣ ተቸግሬያለሁ፣ ይሄን ጊዜ ማለፍ ከብዶኛል፣ እግዚአብሔር ሆይ እርዳኝ ብለን የሚያስፈልገንን ነገር ሜንሽን አድርገን መጸለይና ለጌታ ማስታወቅ እንጂ መጨነቅ ምንም አያመጣም። ይልቁን አይምሯችንን የሚያልፍ የእግዚአብሔር ሰላም፣ የክርስቶስ ኢየሱስ ሰላም ከኛ ጋር እንዲሆን የሚያስፈልገው ጸሎት ብቻ ነው። ለጌታ ማስታወቅ። ጌታ ደግሞ ቅርብ ነው፣ ይሰማል፣ ሰምቶም ያደርጋል። ስለዚህ መጨነቅ እንደሌለብን የእግዚአብሔር ቃል ያስተምራል። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል። እንደዛ ከሆነ ሰላም አለ። እንደዛ ከሆነ ሁልጊዜ በጌታ መደሰት እንችላለን። ነገር ግን ጭንቀት ስፍራውን ሲይዘው እምነት ይጠፋል። የሚያምን ሰው አይጨነቅም። አናስብም አይባልም፣ እናስባለን። ጭንቀት እንኳን ቢመጣ ለጌታ አስታውቀን መተው ነገሩን ማስተዋል ያስፈልጋል። ለሰላማችን ስንል፣ ለጤናችን ስንል ጭንቀትን ከኛ ማራቅ እና በእምነት መሞላት እጅግ በጣም አስፈላጊ ነገር እንደሆነ ማስታወስ ያስፈልጋል። ሐዋርያ ጳውሎስ በማስቀጠል ቁጥር 8 ላይ እነዚህን አስቡ ይላል። እንድትከናወኑ ሰላም እንዲኖራችሁ የምትፈልጉ ከሆነ እነዚህን ሁልጊዜ አይምሯችን እነዚህን ነገሮች ላይ ማተኮር አለበት። ምን ነገሮችን እናስብ? ቁጥር 8 በቀረውስ ወንድሞች ሆይ እውነተኛ የሆነውን ነገር ሁሉ አስቡ ይላል። እውነተኛ የሆነውን ነገር፣ ፌክ የሆነውን አይደለም፣ ማስመሰል ያለበትን ነገር አይደለም። እውነተኛ የሆነውን ነገር፣ ፍቅር ቢሆን ሰላም ቢሆን ምንም ቢሆን እውነተኛ ይሁን። እውነተኛ የሆነውን ነገር አስቡት። አይምሯችንን ዲሲቭ እንዳናታልለው ምን ላይ ነው መቆም ያለብን? እውነተኛ ነገር ላይ መቆም ያለብን። እውነተኛ ነገር ላይ እውነተኛ የሆነውን ነገር አስቡ። አይምሯችን መርጦ ማሰብ ይችላል። ለምሳሌ ምንም ሳንሆን የሆነ ነገር የሆንን ሊመስለን ይችላል። እሱ እውነት አይደለም። ምሞት ሊመስለን ይችላል። እሱ እውነተኛ ነገር አይደለም። ሊመስለኝ ይችላል። ግን ይህንን ሐሳብ በእውነተኛው ነገር ሕይወቴ፣ እስትንፋሴ፣ ነፍሴ በእግዚአብሔር እጅ ናት። ስለዚህ እውነተኛ የሆነውን ነገር ማሰብ። ከዛ ቀጥሎ ምንን ማሰብ? ጭምትነት ያለበትን ነገር ማሰብ፣ መረጋጋትን ማሰብ፣ ካልምነስን ማሰብ ያስፈልጋል። አይምሯችን ስለ ካልምነስ ነው ማሰብ ያለበት። ጭምት ስለመሆን ዝግ ስለማለት ነው ማሰብ። ችኩሎች እንዳንሆን ጭምትነት ያለበትን ነገር፣ ከዛ ጽድቅ የሆነውን ነገር፣ ጌታን የሚያስደስተውን ምን እንደሆነ እሱን ማሰብ፣ አይምሯችን በዚህ ቢዚ ማድረግ። ከዛ ደግሞ ቀጥሎ ምን ይላል? ንጹህ የሆነውን ነገር፣ ያልተቀላቀለ ያልተሸቃቀጠውን ንጹህ የሆነውን ነገር አይምሯችን እሱን እያሰብን አይምሯችንን በዚህ ነገር ቢዚ ማድረግ። ሌላስ? ፍቅር ያለበትን ነገር ሁሉ፣ አምልኮ ቢሆን ስለ ፍቅርን ዋና ማድረግ፣ ጸሎት ቢሆን ፍቅርን ዋና ማድረግ፣ ፍቅር ያለበትን ነገር ሁሉ መከታተል። ጠብን፣ ጥላቻን፣ ዘረኝነት ያለበትን ነገር አለማሰብ። ፍቅር ያለበትን ነገር ግን ቶሎ ማሰብ፣ በዛ ቢዚ መሆን ለኛ በጣም መልካም ነው። ከዛ እንደዚህ ይላል፣ መልካም ወሬ ያለበትን። አሁን ዩቲዩብ ብትመለከቱ መልካም ወሬ የሌለባቸው ነገሮች በጣም ብዙ ቪው አላቸው። የእንትና ጉድ ወጣ ቢባል ያን ጉድ ለማየት ሰው ግር ብሎ ይላል። መልካም ወሬ ያለበትን አይደለም ሰው የሚከታተለው፣ የእግዚአብሔርን ቃል አይደለም ሰው የሚከታተለው። ይህንን አጋጣሚ ተጠቅሜ ላመስግናችሁ፣ አብራችሁ እያጠናችሁ ያላችሁ መልካም ወሬ ያለበትን፣ የእግዚአብሔር ቃል ያለበትን፣ ጽድቅ የሆነውን ነገር፣ ንጹህ የሆነውን የእግዚአብሔርን ቃል ለመስማት በዚህ ተሰብስባችሁ ጊዜ ሰጣችሁ የምትሰሙ ሰዎች ጌታ ኢየሱስ ይባርካችሁ። ይሄንን ነው አድርጎ የተባለ መልካም ወሬ ያለበትን ነገር ሁሉ። ከዛ እንደዚህ ይላል በጎነት፣ ከዛስ ምስጋና ማሰብ፣ እነዚህን አስቡ ይላል። እነዚህን ካሰብን ምን ይሆናል? ቀጥሎ እንደዚህ ከኔ የተማራችሁትን፣ የተቀበላችሁትን፣ የሰማችሁትን፣ ያያችሁትን እነዚህን አድርጉ። ከዛስ የሰላም አምላክ ከእናንተ ጋር ይሆናል። የሰላም አምላክ ከኛ ጋር ሰላም ይኖረናል። እነዚህን ነገሮች አይምሯችን ሜዲቴት ባደረጉ ቁጥር፣ ባመነዠግን ቁጥር እነዚህ ጽድቅ የሆነውን እውነተኛ የሆነውን ሰላም ያለበትን መልካም ወሬ ያለበትን ፍቅር ያለበትን ነገር በተከታተል እሱ ላይ በቆየን ቁጥር የሰላም አምላክ እግዚአብሔር ከኛ ጋራ
ይሆናል ማለት ነው። እንግዲህ ከቁጥር 9 ላይ ያው እኔን ምሰሉ ያለበት ክፍል ነው። ከቁጥር 10 እስከ 20 ደግሞ ላደረጉለት ነገር ምስጋና የሚያቀርብበት ክፍል ነው ማለት ነው። ሐዋርያው ቅዱስ ጳውሎስ ላደረጉለት ነገር ምስጋና ያቀርባል። ምን በማለት ምስጋና ያቀርባል ያን እንደሆነ ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ ያጣችሁ እንጂ ማሰቡንስ ታስቡ ነበረ በማለት ይናገራል። እና ሐዋርያው ጳውሎስ ላደረጉለት ነገር ምስጋና ያቀርባል። ጌታ ኢየሱስ ይባርካችሁ በማለት ይባርካቸዋል፣ ያመሰግናቸዋል። እና ለምንድን ነው ሐዋርያው ጳውሎስ የሚያመሰግን ካልን ቢያንስ 4 ነገሮችን ሜንሽን ያደርጋል። ቁጥር 10 ላይ ስለምታስቡልኝ ይላል። ቁጥር 10 ምን አለ? ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ የሚያስብልኝ አገኘሁ ብሎ ሐዋርያው ጳውሎስ እንግዲህ ለአብያተ ክርስቲያናት ያስባል እኮ፣ ለፊልጵስዩስ አማኞች እሱ ያስባል። እነሱ መልሰው ያስቡለታል ወይ የሚለውን ነገር ስታየው ግን ማያስቡለት ብዙ አሉ። ማያስቡለት አሉ። ማይረዱት አብረውት ማይሰሩ ብዙ አማኞችን አገልግሏል። ለምሳሌ ቆሮንቶስን አማኞች ብትወስዱ ሐዋርያ ጳውሎስን እኮ በገንዘብ ያሙ ሰዎች ናቸው። ለገንዘብ ነው የሚያገለግል። መንፈሳዊ አባታቸውን አገልጋያቸውን በገንዘብ መውደድ የጠረጠሩ ሰዎች ናቸው። እና ሐዋርያ ጳውሎስ በቆሮንቶስ አማኞች ማዘኑን አንደኛ ቆሮንቶስን ብታነቡ በተለይ ምዕራፍ 4ን ብታነቡ ታዩታላችሁ። ምንም እንኳን ለሌሎች ሐዋርያ ባልሆን ለእናንተ ሐዋርያ ነኝ ይላል ቁጥር ምዕራፍ 9 ላይ አንደኛ ቆሮንቶስ። ስለዚህ በእነሱ አዘነ። በፊልጵስዩስ አማኞች ግን እጅግ ደስ ይለኛል አለ። በጣም ደስተኛ ነኝ በእናንተ አለ። ለምን? ታስቡልኝ አላችኋል። እኔ እንደምጨነቅላችሁ ለመንፈሳዊ እድገታችሁ፣ ለማደጋችሁ፣ ለመማራችሁ፣ ጌታን ለመምሰላችሁ እንደማስብላችሁ እናንተ ደግሞ ከናንተ በሆነው ነገር ስለምታስቡልኝ መጨነቅ እንደገና ከዚህ በፊት እኮ ስጦታ ልካችሁልኛል፣ እሱንም ተቀብዬ ተሞልቻለሁ። ግን አሁንም ማሰባችሁን አላቆማችሁም። ይህንን አውቄ እጅግ ደስ ብሎኛል ይላል ሐዋርያ ጳውሎስ ስለሚያስቡለት። ቁጥር 14 ላይ ደግሞ የመከራው ተካፋይ ስለሆኑለት እንደዚህ ይላቸዋል። ሆኖም በመከራዬ ከኔ ጋር ስለተካፈላችሁ መልካም አደረጋችሁ ይላል። በመከራው አብረውት ስለቆሙ፣ በሚያስፈልገው ነገር አብረውት ስለቆሙ፣ ሲርበው መራቡን መራባቸው አድርገው ስለቆጠሩ፣ በሚያስፈልገው ነገር ከጎኑ ስለቆሙለት ሐዋርያ ጳውሎስ ያመሰግናቸው የመከራው ተካፋይ ስለሆኑለት። ቁጥር 15 ላይ ደግሞ ስለተባበሩት ያመሰግናቸዋል። የፊልጵስዩስ ሰዎች ሆይ ወንጌል በመጀመሪያ ሲሰበክ ከመቄዶንያ በወጣው ጊዜ ከናንተ ብቻ በቀር ሌላ ቤተክርስቲያን በመስጠት እና በመቀበል ስሌት ከኔ ጋር እንዳልተካፈለች እናንተ ደግሞ ታውቃላችሁ ይላል። አልተባበሩኝም ከናንተ በመቄዶንያ ቤተክርስቲያን። ሌሎች አብያተ ክርስቲያናት እኮ አሉ። የረዱት ግን የፊልጵስዩስ ቤተክርስቲያን ብቻ ነበር። እና ስለተባበራችሁ በመንገዴ አመሰግናቸዋለሁ ይላል። ከዛ ቁጥር 16 ደግሞ ደጋግመው ነው እርዳታ ይላኩለት። አንድ ጊዜ ሰጠነዋል እሱን ይጠቀም አላሉ። የምንችለውን አድርገናል የራሱ ጉዳይ አላሉ። በጎደለው ቁጥር ሁሉ ከጎኑ የነበሩ ናቸውና ቁጥር 16 ምን ይላቸዋል? በተሰሎንቄ እንኳን ሳለሁ 1 ጊዜና 2 ጊዜ ያስፈለገኝን ሰዳችሁልኝ ነበር ይላል። 1 ጊዜ 2 ጊዜ፣ አሁንም በአፍሮዲጡ 3ኛ ልከውለታል። አሁንም እያሰቡለት ነው። እንደዚህ አይነት አማኞች ናቸው የፊልጵስዩስ አማኞች ማለት ነው። ስለዚህ በእነዚህ ነገሮች ስለሚያስቡለት፣ የመከራው ተካፋይ ስለሆኑ፣ ስለተባበሩትና ደጋግሞ እርዳታ ስለላኩለት ያመሰግናቸዋል ማለት ነው። ግን እዚህ ላይ ግን ሐዋርያ ጳውሎስ ይሄንን ጠቅሶ ሲያመሰግናቸው መርሳት የሌለባቸውን ነገር ግን በየመሃሉ አስታውሷቸዋል። የመጀመሪያው ነገር ምንድነው ካለን፣ አንደኛ ሐዋርያ ጳውሎስ ምንም እንኳን ደስተኛ ቢሆን በሚያደርጉለት ነገር ትርፍና ጥቅም ፈላጊ አገልጋይ ግን አይደለም። አገልግሏቸዋል። ባይሰጡትና ባይረዱትስ ያገለግላቸዋል። አገልግሎቱን ይቀጥላል። እሱ ደስተኛ ነው፣ እነሱም ስላሰቡ፣ ጌታም ደግሞ በእነሱ ደስተኛ ነው አገልጋያቸውን ስላሰቡ። ግን ያ ማለት አገልጋዩ ባይረዱትም አያገለግልም ማለት አይደለም። ጥቅም ፈላጊ አይደለም፣ ትርፍ ፈላጊ አይደለም። ወንጌል አገልጋይ ነው፣ የጌታ እስረኛ ነው። ስለዚህ ምን ይላቸዋል? ይህን ስል ይላል ጊዜ አጣችሁ እንጂ ማሰቡንስ ታስቡ ነበር ብሎ ቁጥር 11 ላይ ምን ይላል? ይህን ስል ስለ ጉድለት አይደለም።
የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁ። ሐዋርያ ጳውሎስ እንደዚህ ይላል፣ መዋረድን አውቃለሁ፣ መብዛት አውቃለሁ። በእያንዳንዱ ነገር በነገር ሁሉ መጥገብን፣ መራብን፣ መብዛትን፣ መጉደልን ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ሐዋርያ ጳውሎስ ምን እያላቸው ነው? ኃይል የሰጠኝ እሱ ነው፣ የረዳኝ እሱ ነው፣ እናንተን ያስነሳልኝ እሱ ነው። ስለዚህ ይህንን ስላችሁ እናንተ እየረዳችሁኝ ነው አመሰግናለሁ ምናምን ስላችሁ ከእናንተ ትርፍ ፈልጌ አይደለም። አሁንም ቀጥሉ፣ አሁንም እርዳታችሁ ያስፈልገኝ እያልኩኝ አይደለም። ይሄ የመለመን ጉዳይ አይደለም። የሚማረው ከማስተምረው ጋር መልካምን ነገር ይካፈል ተብሎ እንደተጻፈ መልካምን ነገር መከፋፈል ቢግ ዲል አይደለም። እንደዛ ሲል ግን አንግሬትፉል ግን አይደለም። ነገር ግን እነዚህ ሰዎች ሚስ አንደርስታንድ እንዳያረጉትና እንዴ ይሄ ሰውዬ ከኛ ነገር እንትን ነው እንደሚፈልገው ገንዘብ ነው እንደሚፈልገው ትርፍ ነው እንደሚፈልገው አመሰገነስ ሌላም ነገር ይፈልግ እንዳትሉ፣ ለትርፍ አይደለም ይላል። ክርስቶስ ኃይል ይሰጠኛል አላቸው። ያለኝ ይበቃኛል የምን አመስጋኝ ነኝ አላቸው። በጣም የሚገርመው ግን ሐዋርያ ጳውሎስ ለእነዚህ ሰዎች ምን ይላቸዋል? ይሄንን ያደረጋችሁልኝ ነገር ግን አምላክ እግዚአብሔር እንዴት የተወደደ የመዓዛ ሽታ አድርጎ እንደሚቀበልላችሁ ይላቸዋል። እንደዚህ ይላል ቁጥር 17 ላይ በስሌታችሁ የሚበዛውን ፍሬ እንጂ ስጦታውን ፈላጊ አይደለሁም፣ እሱን እወቁ አለ። ነገር ግን ሁሉ አለኝ ይበዛልኝማል ይላል። የመዓዛ ሽታና የተወደደ መስዋዕት የሚሆነውን ለእግዚአብሔር ደስ የሚያሰኘውን ስጦታችሁን ከአፍሮዲጡ ተቀብዬ ተሞልቻለሁ። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ለአምላካችንና ለአባታችንም እስከ ዘላለም ድረስ ክብር ይሁን አሜን ይላል። ስለዚህ ሐዋርያው ጳውሎስ ያመሰግናቸዋል። ደግሞ ጌታ ይሄንን ስጦታችሁን ተቀብሎታል ይላል። እንኳን ለአገልጋያችሁ ለእኔ ያደረጋችሁልኝ ለድሃ የሚደረግ ነገር እንኳን ለእግዚአብሔር ማበደር ነው። የማቴዎስ ወንጌል ምዕራፍ 10 ላይ ጌታ ኢየሱስ በደቀ መዛሙርት ስም ቀዝቃዛ ውሃ ካጠጣችሁ ዋጋችሁ አይጠፋባችሁ፣ ነቢይን በነቢይ ስም የሚቀበል የነቢዩን ዋጋ ይወስዳል፣ ጻድቁን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል ብሎ አገልጋዮች ወደ ቤታችሁ ሲመጡ ተቀብላችሁ ለእግራቸው ውሃ ለሆዳቸው ደግሞ የሚበላ ለታረዘው ከሆነ የሚለብሱትን ነገር ስታቀርቡ እያስተናገዳችሁ እያደረጋችሁት ያላችሁትን ነገር ካውንት አደርገዋለሁ ከዛ እመልሳለሁ ይላል። የማንም ባለዕዳ ስላልሆነ ዕብራውያን ምዕራፍ 6 ላይም ስለ ስሙ ያሳያችሁትን ነገር ይረሳ ዘንድ እግዚአብሔር አመፀኛ አይደለም ይላል። ለጌታ ብላችሁ ለወንጌል ብላችሁ የወንጌል የሚያገለግሉ ሰዎችን መርዳታችሁ፣ ማገዛችሁ፣ አብራችሁ መቆማችሁ፣ አብሮ ሰራተኝነታችሁን ዋጋችሁን የሚያሳጣ ነገር አይደለምና ጌታ ደግሞ በሚያስፈልጋችሁ ነገር ይሞላባችኋል ይላል። ያ ማለት ነው ማባከን አይደለም። ለአገልጋይ የምታደርጉት ነገር ማባከን አይደለም። ለወንጌል ስራ የምትዘሩት ነገር ማባከን አይደለም። ለድሃ ስትሰጡ ማባከን አይደለም። ዘር ነው። ታጭዱታላችሁ፣ ትቀበሉታላችሁ። እግዚአብሔር ራሱ የተወደደ የመዓዛ ሽታ አድርጎ ይቀበልላችኋል ይላቸዋል ማለት ነው። ከቁጥር 21 እስከ 23 ደግሞ ሐዋርያ ጳውሎስ ይሰናበታቸዋል እንዲህ በማለት ለቅዱሳን ሁሉ በክርስቶስ ኢየሱስ ሰላምታ አቅርቡ። ከኔ ጋር ያሉት ወንድሞች ሰላምታ ያቀርቡላችኋል። ቅዱሳን ሁሉ ይልቁንም ከቄሳር ቤት የሆኑት ሰላምታ ያቀርብላችኋል። የጌታችን የኢየሱስ ክርስቶስ ጸጋ ከመንፈሳችሁ ጋር ይሁን አሜን ይላል። ስለዚህ እንደዚህ ብሎ ይሰናበታቸዋል። አሁን አራተኛውን ምዕራፍ ጠቅለል እናድርገው። የመጀመሪያው እንግዲህ አራተኛው ምዕራፍ ላይ ያየነው ለአንድነት እንስራ የሚለውን ነገር እንመለከታለን። አንድ እንድንሆን፣ ለዚህ ደግሞ እንድንተጋገዝ፣ ለቤተ ክርስቲያን አንድነት እንድንሰራ ክፍሉ ያስተምራል። ሁለተኛው ደግሞ ጌታን እግዚአብሔርን በሚያስጨንቀን በሚያስፈልገን ነገር እናሳውቀው እንጂ አንጨነቅ ብሎ ያስተምራል። ሌላኛው ደግሞ ለአገልጋይ ለእግዚአብሔር መንግስት ለድሃ የምታደርጉትን ነገር ያስበዋል፣ ይቀበለዋል ብሎ ስጦታችንን በተመለከተ ያስተምራል። ሌላኛው እንደ አማኝ ያለኝ ይበቃኛል ማለትን መማር እንዳለብን ሐዋርያ ጳውሎስ አስተምሮናል። ክርስቶስ ደግሞ ኃይል ይሰጠናል። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ እንዳለ ክርስቶስ ያስችላል። ክርስቶስ አብሮን ይሆናል። ክርስቶስ ይረዳናል፣ ኃይልን ይሰጠናል የምንለውን እንመለከታለን። በመጨረሻ
የምናስበውን ነገር መምረጥ እንችላለን። እግዚአብሔር ከሰጠን ትልቁ ስጦታ ማሰብ ብቻ አይደለም የምንችለው፣ የምናስበውንም መምረጥ እንችላለን። ስለዚህ ማሰብ የሚገባን ከቁጥር 8 ላይ የተጠቀሱትን ነገሮች እናስባቸው። እውነተኛ የሆነውን ነገር፣ ጭምትነት ያለበትን፣ ሰላም ያለበትን፣ መልካም ወሬ ያለበትን፣ ፍቅር ያለበትን ነገር ሁሉ እንከታተል። በመንፈሳዊ ሕይወታችን ትልቅ ማደግና ለውጥ ይሆንልናል ይላል። አራተኛው ምዕራፍ እንግዲህ በዚህ ሁኔታ አጠቃለናል። የፊልጵስዩስ መልእክት ሙሉ ሐሳቡ ይሄንን ይመስላል። እንግዲህ በ4 ክፍል እንደዚህ ዘርዘር ባለ ሁኔታ ለማጥናት ሞክረናል። ያስጀመረን አስጀምሮም ያስፈጸመን የአባቶቻችን አምላክ እግዚአብሔር የተባረከ ይሁን። በነገር ሁሉ ጌታ ኢየሱስ ይባርካችሁ። እንደተለመደው ይህንን ቪዲዮ ለሌሎች ሸር ማድረጋችሁን፣ ቪዲዮ ላይክ ማድረጋችሁን፣ ኮሜንት ማድረጋችሁን፣ ሰብስክራይብ ማድረጋችሁን አትርሱ። እስካሁን ፊልጵስዩስን ያጠናችሁት ከኔ ከወንድማችሁ ከአገልጋይ ብርሃኑ ጋር ነበር። ጌታ ኢየሱስ አሁንም በድጋሚ በነገር ሁሉ ይባርካችሁ። መልካም ጊዜ